የሰርጀሪ ሱሰኛዋ አርቲስት በየሚዲያው ጋጋታ አትወድም። ለሚዲያ የሚያበቃኝን ስራ ገና አልሰራውም በሚል እንደ ሌሎቹ ዝነኞች በየሚዲያ አትታይም። የአርቱን ሙያ ለመቀላቀል ከደብረ ዘይት አዲስ አበባ ተመላልሳለች። ይህ ሙያ ዝናና ስኬት ሲያመጣላት እንዲሁ በዋዛ አልነበረም። የለፋችውና ዋጋ የከፈለችለት ሙያም አላሳፈራትም። ዝና፣ ስኬት፣ ሀብት አንዱን ተከትሎ ቤቷ ደርሷል። ነገር ግን ከቅርብ ጊዜ ወዲህ ከሚዲያው ጠፍታለች። በፊልሙም እያየናት አይደለም። ለምን? ምን ገጥሟት? አርቲስት ማርያማዊት አባተ በየጊዜው በኢንስታግራም በምትለቃቸው ቪዲዮዎች ወደ ሚሊዮን የሚጠጋ ተከታዮችን በአጭር ጊዜ አፍርታለች። ነገር ግን በየጊዜው በምትለቃቸው ፎቶች ላይ የገጽታ ልዩነት በፊቷና በሰውነቷ ላይ ይስተዋላል። እንዴት የሚለው የበርካቶች ጥያቄ ነው። የተፈጥሮ የሰውነት መለዋወጥ ወይስ እያደር የኮስሞቲክ ሰርጀሪ ሱስ ከሆነባቸው የሀገራችን አርቲስቶች ውስጥ አንዷ ስለሆነች? ለዚህ ጥያቄ በቪዲዮአችን መልስ አዘጋጅተናል። ይህን ጨምሮ የአርቲስት ማርያማዊት አባተ ቅንጡ የአኗኗር ስታይልና የትም ያልተሰሙ 5 ምስጢሮችን ከ5 እስከ 1 በደረጃ እናስደምጣችኋለን። ለቻናሉ እንግዳ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። ቪዲዮን ላይክ እና ሼርም አድርጉ እያልን በቀጥታ ወደ ቪዲዮ እናልፋለን። 5 እንጀራ የማትበላዋ ማርያማዊት። ተወዳጇ ማርያማዊት አባተ ለትወና ካላት ጥልቅ ፍቅር የተነሳ ከደብረ ዘይት አዲስ አበባ እየተመላለሰች እንደምትሰራ ለምትወደው ሙያ ዋጋ መክፈሏን ትናገራለች። እስከ 11 ዓመቷ እንጀራ እንደማትበላ የተናገረችው ማርያማዊት በአንድ ወቅት መነጋገሪያ ርዕስ ሆናም ነበር። እንደሚታወቀው እንጀራና ሽሮ በአብዛኛው ኢትዮጵያዊ ቤት የቀን ተቀን አሊያም የወር ቀለብ እንደሆነ ግልጽ ነው። ከድሃ እስከ ሀብታሙ፣ ካልተማረው እስከ ተማረው፣ ከላጤው እስከ ባለትዳሩ ሁሉም በሚባል ደረጃ ሽሮ በእንጀራ ማያውቀውና በልቶ ያላደገ አለ ለማለት ቢቸግርም ማርያማዊት ግን እስከ 11 ዓመቷ ድረስ ሽታውን እንኳን አላውቅም ብላለች። ምን ነው ዝናውና እውቅና ሲመጣ እንዲህ ባይጨማልቁብን ሚሉ ተቺዎችም አልጠፉም። ልክ እንደ ሳሮን አየልኝ ሽሮ አልወድም እንዳለችው ሁሉ አጀንዳ ፈጥራ አነጋጋሪ ለመሆን እንጂ እንዴት ከአበሻ አባትና እናት ተወልዳ እንጀራ ትበላም ሲሉ ተችተዋታል። በሌላ በኩል ደግሞ ሕፃን ልጅ ሆኖ የፈለገችውን መብላት እና መምረጥ የሚያስተምሯት ወላጆቿ ናቸው። በልጅነቷ ስላደረገችው እንዴት ልንተች እንችላለን ሚሉም አልጠፉም። ሆኖም ከእንጀራ ውጭ ፓስታ፣ ማካሮኒ፣ ዳቦ የመሳሰሉ ምግቦችን አዘውትራ እንደምትበላ ማርያማዊት ትናገራለች። ከትወና በተጨማሪ በተለያዩ የግል ቢዝነሶች ላይ የምትሰራው ማርያማዊት አባተ ሞዴሊንግ፣ ማስታወቂያ ስራዎች ላይ በደንብ የምናውቃት ሲሆን በተለይም በኢንስታግራም ገጿ ላይ የምትለቃቸው የሀገር ባህል ልብሶቿ እጅግ ተወዳጅነትን አስገኝተውላታል። የጥበብ ህይወቷ ምንም እንኳን ከኮሮና በኋላ የኢትዮጵያ ፊልም ኢንዱስትሪ በእጅጉ ቢቀዛቀዝም ከጊዜያት በኋላ በፍጥነት በማንሰራራት በጣም ውብ የሆኑ በቀረጻ፣ በዳይሬክቲንጉ፣ በትወና፣ በቴክኖሎጂም በፋይናንሱም እጅግ ውድ ገንዘብ እየወጣባቸው የሚሰሩ ፊልሞች ብቅ ማለት ጀምረዋል። ይህም የኢትዮጵያ የመዝናኛውን ኢንዱስትሪ አንድ ደረጃ ከፍ ያደረገና አዳዲስ ተዋናዮችን እንድንመለከት በር የከፈተ ሊሆን ችሏል። ይህም ከለመድነው የሀገራችን ፊልም እንዲህ ነው ብለን ከምንገምተው ወጣ ያሉና በተዋንያን የትወና ብቃት እጅግ ከፍ ያለበት እንዲሁም ከሚከፈላቸው ክፍያም አንጻር የራሳቸውንም ቤተሰቦቻቸውንም በመለወጥ ረገድ አንድ እርምጃ የተራመደ ነው ብንል ማጋነን አይሆንም። በቅርቡ የትወናን ዓለም ተቀላቅለው በእጅጉ በፊልም አፍቃሪያን ዘንድ በትወና ብቃታቸው ከተወደዱና ሚዲያ ላይ ብዙ መቅረብ ከማይፈልጉ ወጣትና ጎበዝ ሴት ተዋንያን መካከል ማርያማዊት አባተ አንዷ ናት። ማርያማዊት አባተ በአጭር ጊዜ ውስጥ በሰራቻቸው እነ እገሌ፣ ዳገቱ ላይ፣ እንሳሮ የመሳሰሉ ፊልሞች አድናቆትን ከማትረፍ በተጨማሪ በባህሪዋም ለሰው አዛኝ፣ የተቸገረ ረዳ፣ ተግባቢ እንዲሁም መልካም ቆንጆ አርቲስት ናት። በዚህም ምክንያት በአጭር ጊዜ ውስጥ ወደ ሚሊዮን የሚጠጋ የኢንስታግራም ተከታዮችን ልታፈራ የበቃቸው ማርያማዊት በተለይም በምትለቃቸው ዳንሶቿ የብዙዎችን ቀልብ በመሳብ ተወዳጅነትን አግኝታለች። በተለያዩ ውብ ቀለማት የተዋቡና የሀገራችንን ባህል ከሚያስተዋውቁ ውብ የዲዛይን ሙያ ያረፈባቸውን እነዚህን ልብሶች በማስተዋወቅም ቀላል የማይባል ገቢም ታገኛለች። ከዚህም በተጨማሪ ወደ ትወናው ዓለም ከመግባቷ በፊት ሞዴሊንግ የምትሰራው ማርያማዊት በተለያዩ የሙዚቃ ቪዲዮዎች ላይ ተሳትፋለች። ለምሳሌ አሰግድ እሸቱ እምወድሽ በተሰኘ ዘፈኑ ከዚህም በተለይ ከ6 ዓመት በፊት ተለቆ ከ55 ሚሊዮን ተመልካች በላይ ያገኘው የኤፍሬም አማረ እሰይ በተሰኘ የትግርኛ ሙዚቃው ላይ ማርያማዊት አባተ በእጅጉ ተወዳጅነትን እና ዝናን እንዲሁም በፊልም ዳይሬክተሮች አይን ውስጥ የገባችበት ስራዋ ነበር። 3 የፍቅር ህይወቷ። የሀገራችን ሴት ዝነኞች በተለያዩ ቃለ መጠይቆች መመለስ የማይፈልጉትና መናገር የማይፈልጉት ነገር ቢኖር ፍቅረኛ እንዳላቸውና የገቢ መጠናቸው ሲሆን አርቲስት ማርያማዊት አባተ ወደፊት ማግባት ስለምትፈልገው ባል ስትናገር በስራዋ የሚያግዛትና ስራዋን የሚወድላት ከስራ አምሽቼ ስመጣ የት አመሸሽ፣ የት ወጣሽ፣ የት ገባሽ የማይለኝ በስራ ጉዳይም ሳምንት አልፎም እስከወር ከከተማ ስወጣ ማይጨቃጨቅ ባል ማግባት ነው የምፈልገው ስትል ተደምጣለች። እውነት እንዳሰበችው ለቀናት
ከቤቷ ርቃ ስትመለስ የሚቀበላት አይነት ባል ታገኝ ይሁን? ሐሳባችሁን ኮሜንት ላይ አጋሩን። ልደታቸውን እንደ ሰርግ ሞቅ ባለና ብዙ ሰዎች በታደሙበት ከሚያከብሩት የሀገራችን ዝነኞች መሃል የምትመደበው ማርያማዊት አባተ እጅግ ውድ ወጪ ወጥቶበት በልዩ መልኩ የትውልድ ቀኗን ስታከብር የሚያሳዩ ቪዲዮዎችን በተለያዩ ጊዜያት በኢንስታግራም ገጿ ላይ የምትለቅ ሲሆን ከሀገራችን እንስት አርቲስቶች መሃል ለየት ባለ መልኩ እግር ኳስን ልክ እንደ ወንዶቹ የምትመለከተው የምትወደው ማርያማዊት አባተ ከሀገር ውስጥ የታላቁ የኢትዮጵያ ቡና ደጋፊ ስትሆን በተለያየ ጊዜ ስታዲየም በመገኘት እንዲሁም ክለቡ የበጎ አድራጎት ስራዎች ሲኖሩት ለመሳተፍ ዝናዋ ያላገዳት ሲሆን እንዲሁም የቡና ቤተሰብ ሩጫ ላይ በመሳተፍ ትታወቃለች። ከሀገር ውጭ ደግሞ የምዕራብ ለንደኑ ቼልሲ ደጋፊ መሆኗን በኢንስታግራም ገጿ በምትለቃቸው ፎቶዎች ማወቅ ይቻላል። 4 ቅሌት። ይህቺ ተወዳጅ አርቲስት በተለያየ ጊዜ የሚወጣባት አሳፋሪ ቅሌት ተጠቂ ስትሆን በአንድ ወቅት በቀድሞ ፍቅረኛዋ አማካኝነት የወጣው አሳፋሪ ቅሌት የከተማው መነጋገሪያ ሆኖ የነበረ የራቁት ፎቶዋ ነበር። እንዲህ ያለ ነገር ከሀገራችን ባህል ያፈነገጠና እጅግ የሚያስወግዝ ነገር ሲሆን ማርያማዊትም ከዚህ የህዝብ ዱላ ልታመልጥ አልቻለችም ነበር። ምንም እንኳን ገሚሱ ይህ ያለፈ ታሪኳ ነው የእሷ አደባባይ ወጣ እንጂ ሁሉም ሰው የራሱ የሆነ ድብቅ ታሪክ አለው ቢልም ማርያማዊት ግን ምንም የመሰላት አትመስልም። በተለያዩ ጊዜያት አወዛጋቢነቷን የቀጠለችው ማርያማዊት አባተ በአንድ ወቅት በጉማ አዋርድ ላይ ወጣ ያለ አለባበሷም አነጋጋሪ ሆኖ የነበረ ጉዳይ ሲሆን በምታደርጋቸው ነገሮች አንድም ቀን ወጥታ መልስ ሰጥታበት የማታውቀዋ ማርያማዊት የምታደርጋቸው እያንዳንዱ ነገር ሚዲያ ላይ ሲወጣ ከሚገንባቸው እንስት አርቲስቶች መሃል ትመደባለች። 1 የሰርጀሪ ሱሰኛዋ ማርያማዊት በቅርቡ ከንፈሯን እና መቀመጫዋን ቱርክ ሀገር ሄዳ ሰርጀሪ አሰርታን የመጣችው የሚሉ ወሬዎች እየተናፈሱ ይገኛሉ። ከቀድሞ የፊት ገጽታዋ ላይ የተወሰነ ለውጥ የሚታይባት ማርያማዊት የከንፈር ቅርጿን ቢሆን አሁን ባለበት ሁኔታ እንዲሆን ያደረገችው ያላት ቁንጅናና መልክ አልበቃ ብሏት ይህን እንዳደረገች የሚናገሩም አልጠፉም። ምንም እንኳን በውጭው ዓለም እንደዚህ ያሉ ነገሮች በዝነኞች የተለመደ ነገር ቢሆኑም ለምሳሌ ቺርሲ ቴጋን፣ ጄኒፈር ሎፔዝ፣ ኦሊቪያ ሞን፣ ሜጋን ፎክስ፣ ሃንዳ ከተን እነዚህን የመሳሰሉ ዝነኞች የሚጠቀሙ ሲሆን ሆኖም ሳለ ግን በቆይታ ብዛት ለሌላ በሽታዎች ሲዳርጋቸው መመልከት አዲስ አይደለም። በሀገራችንም ቢሆን ከቅርብ ጊዜ ወዲህ ብዙ አርቲስቶቻችንና ዝነኞች በእንዲህ ባለ ዘመን አመጣሽ ነገር መታማት እንደጀመሩ ማህበራዊ ሚዲያን መከታተል በራሱ በቂ ነው። ለምን እንዴት ይህን ያደርጋሉ ለሚለው ጥያቄ መልሱ ያለው እዛው አርቲስቶቹ ጋር ይሆናል። ሰው ባለው ነገር ደስተኛ ሳይሆን ሲቀርና መርካት ሲያቅተው እግዜር በሰጠው ሰውነት ላይ እንዲህ ያለ ነገር ያደርጋል ሲሉ ሚተቹ ሰዎች አልጠፉም። የአርቲስት ማርያማዊትን ለውጥ ለመታዘብ ያህል በሰርጀሪ ቋንቋ ስኪን ብሊቺንግ የሚባለውን ቆዳን የማንጻት ውጤት በእነዚህ ሁለት ፎቶዎች መመልከት ይቻላል። ከዚህ በተጨማሪ ብራዚሊያን ቡት ሊፍት ወይንም BBL የሚባለውን በመሰራት የመቀመጫዋን ስፋት እንዳሳደገች መመልከት ይቻላል። ይህም ብቻ አይደለም፣ ጸጉሯን እንዲህ ማስተካከልም ችላለች። ከዚህ በተጨማሪ የከንፈር ቅርጿን ከዚህ ወደዚህ የለወጠች ሲሆን በጠቅላላው ማርያማዊት አባተ ያልተጠቀመችው የኮስሞቲክ ሰርጀሪ አለ ለማለት ይከብዳል። ውድ ተመልካቾቻችን ቪዲዮ እንደተመቻችሁ ተስፋ እናደርጋለን። በቀጣይ በተሻሉ ቪዲዮዎች ወደ እናንተ መድረሳችንን እንቀጥላለን። እስከዚያው በሰላም ቆዩ።